በዓለማችን ላይ ከሚስተዋሉ በርካታ ችግሮች መካከል አንዱ ባህሪያዊ ችግር ነው። እነኚህ ባህሪያዊ ችግሮች ብዙ ምክንያቶች አላቸው። እንደምሳሌ ሰዎች ለወንጀል እንዲገፋፉ፣ ከራሳቸው ንብረት ይልቅ የሰዎች ንብረት ላይ ትኩረት እንዲያደርጉ፣ እርስ በርስ ያለው መከባበርና መተሳሰብ እንዲጠፋ ምክንያት ከሚሆኑ ነገሮች መካከል በርካታ ነገሮች ይገኛሉ። ኢስላም ሁሉንም እርም አድርጓል። በዚህም የተነሳ አንድ ሰው ወንድሙ ሌላን ነገር ለመሸጥ ከሌላ ሰው ጋር እየተስማማ ይህንን ማፋረስ እንደማይችል ተነገረ። አንዲትን ሴት ሊያገባ ስምምነት እየጀመረ ያለ ተስማማም አልተስማማ አንተ አቋርጠህ እዚያ መሃል መግባት እንደማትችል ተነገረ። ወደዚህ ጠላትነትና ቅጥያጣ ስርዓት አልበኝነት የሚያመሩ ነገሮችን ሁሉ በራቸውን ዘጋ። ልብ በል፣ ኢስላም በራቸውን ዘጋ ሲባል አስቀድሞ ወደዚህ እንዳይሄድ ስር ነቀል የሆነ እርምጃ ነው የሚወስደው እንጂ ነገሩ ከተከሰተ በኋላ ምን እናድርግ እያሉ ያዞን ባይ አለቅ ሙስሊሞች። እዚህም የተነሳ እንደምሳሌ አስካሪ መጠጦችን ከመጀመሪያውን እርም አደረገ አላህ በቁርአኑ ፈጅተኒቡሁ ለዐለኩም ቱፍሊሑን ራቁት ይላል። ይህ አስካሪ መጠጥ የሰዎችን አእምሮ እንደሚበርዝ እንደሚቀይር የታወቀ ነው፣ ሁሉም ያውቀዋል። እንዲያውም በሽታ ነው ይላሉ። ታዲያ አስካሪ መጠጥ በሽታ ከሆነ ሰዎች እንዲገዙት ጥሪ የሚደረግላቸው በሽታ እንዲገዙ ነው ማለት ነው። በተለያዩ መገናኛ አውታሮች የሚታወቅ ብቸኛው በሽታ ነው። በጠርሙስ ውስጥ ዋጋ ወጥቶለት የሚሸጥ ብቸኛ በሽታ ነዓም በሽታ ነው። ረሱል ሰለላሁ ዐለይሂ ወሰለም ለመድኃኒትነት እንጠቀሙ ሲባሉ በል ሂየ ዳእ አሉ። እሷ በሽታ ነች እንጂ መድኃኒት አትሆንም አሉ። አላህ ሱብሓነሁ ወተዓላ እናንተ ላይ እርም ባደረገ ነገር ውስጥ መድኃኒት አላደረገላችሁም አሉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ዳሞናይ ይህንን ትልቅ ችግር ከዓለማችን ላይ ለማስወገድ አንዳንድ ሀገራት እርምጃ ለመውሰድ አስበው ሞክረውም ሳይሳካላቸው ቀርቷል። ይህን የምልበት ምክንያት ኢስላም ይህንን ሕግ ሲያወጣ ሰዎች እንዲቀበሉት ማንነታቸውና ስብዕናቸውን አመቻችቶ ነው የሚደነግገው እንጂ ሕግጋቱ ተፈጻሚ የማይሆኑ አይደሉም። ሁሉም ሰው ሊፈጽማቸው የሚችሉ ሕግጋት ናቸው። ነገር ግን በአላህ ሱብሓነሁ ወተዓላ ማመን፣ የእሱን ሕግ መከተል መጀመሪያው መስፈርት ነው። ይህንን ትልቅ ቀውስ ከዓለማችን ለማስቀረት ጥረቶች ተደርገው ነበር። ምናልባት በቀጥታ በኢስላም ለተነገገው ቅድም የጠቀስኳችሁን መጥፎ ገጽታዎች ለማስቀረት በሚል መነሻ ባይሆንም ካሉት ጉዳቶች አንጻር ይህንን ለማስቀረት መጠጥን እርም ለማድረግ መሸጥ፣ መለወጥ፣ ማመላለስ ረሱላሁ ዐለይሂ ወሰለም 10 ነገሮችን በኸምር ወይም በአስካሪ መጠጥ ጉዳይ ላይ 10 አይነት ሰዎችን ተራግመዋል። እነዚህ 10 ሊያካትቱ የሚችሉ የክልከላ ህግጋትን ካወጡ ግንባር ቀደም አገሮች መካከል አንዷ አሜሪካ ነች። ይህ ህግ ተፈጻሚ እንዲሆን ብዙ ጥረት ተደርጓል፣ ብዙ ወጪ ሞት። ህጉ በህግነት ለ13 ዓመታት ታውቆ ነበረ። ይህ ጊዜ በአሜሪካ ታሪክ ውስጥ የታወቀ ነው፣ ከ1920 ከ1933 ድረስ ያለ። ይህንን ተፈጻሚ ማድረግ ከፍተኛ ወጪ ከመውጣቸው የተነሳ ምናልባት አስቀድሞ ሰዎችን ይህንን መጥፎነቱን እንዲረዱ ለማስተማር ብለው ከወጡ ወጪዎች መካከል አስተማሪ የሆኑ ጽሁፎችን፣ ፓምፍሌቶችም ይሁን መጽሔቶች ወይም ሌሎችን ለመበተን ብቻ ወደ $60 ሚሊዮን ወጪ ሆኗል ይባላል። የዘንድሮ ሳይሆን የድሮ ገጾቹ በብዛት ሲተመኑ ወደ 10 ቢሊዮን ማለት የቅድሙ 6 ዜሮች ነበሩት፣ የአሁኑ 9 ዜሮች ነው ያሉት ገጾች ተሰራጭተው ነበር። ማለት በአሁኑ ሰዓት አቨሬጅ ለእያንዳንዱ ሰው ሁለት ገጽ ሊደርሰው ይችል ነበር ማለት ነው በዱንያ ላይ ያለው። በእነዚህ 13 ወይ 14 ዓመታት ውስጥ ቅድም ከጠቀስኩላችሁ ለማስታወቂያና ፕሮፓጋንዳ ከወጣው ወጪ ውጭ በጣም በርካታ የሆኑ በሚሊዮን የሚቆጠሩ ዶላሮች እንደዚሁ ፈሰው ነበር። በዚህ ህግ ጥላ ስር ህጋዊ በሆነ መልኩ ወደ 300 የሚሆኑ ነፍሶች ጠፍተዋል፣ የሞት ቅጣት ተፈጽሞባቸዋል። ከግማሽ ሚሊዮን በላይ የሆኑ ሰዎች ታስረዋል። በሚሊዮን የሚቆጠሩ የገንዘብ ቅጣቶች ተመድበው ነው። እነዚህን የመሳሰሉ ነገሮች ሁሉ ተፈጽመው ነበር። ነገር ግን ይህ ሁሉ ችግሩን ሊታደግ ያልቻለ መፍትሄ ነበር። በተቃራኒው ችግሩ በራሱ ላይ ችግር ጨመረ። በእሳት ላይ ቤንዚን እንደማርከፍከፍ ነበር የተቆጠሩ። ምክንያቱም ይህ ነገር ህገወጥ የሆኑ ሰዎችን፣ አላህን የማይፈሩ ህብረተሰቦችን ይበልጥ ተጠቀማቸው። መጠጥ ክልክል ነው በተባለበት ማግስት ሰዎች መጠጥ ተከልክሏልና በበለጠ ዋጋ መሸጥ እንችላለን ብለው በድብቅ ማምረት ጀመሩ። ገባችሁ? ምክንያቱም የተከለከለ ከሆነ ሰዎች አናገኝም ብለው ስለሚያስቡ በከፍተኛ ዋጋ ይገዙናል አሉ። ስለዚህ ምናልባት አንዳንድ ቦታዎች ላይ ለምሳሌ ኒውዮርክ ሲቲ ወይም ኒውዮርክ ከተማ ላይ ብቻ ከ30,000 እስከ 100,000 የሚቆጠሩ የተደበቁ ምድር ውስጥም ይሁን ከምድር በላይ የተደበቁ መሸጫ ቦታዎች ነበሩ ይባላል በአንድ ከተማ ውስጥ። ይህ ሁሉ ሲሆን ምንም የተረፈ ነገር የለም። በመጨረሻ በተለያዩ ግፊቶች፣ በተለያዩ ተጽዕኖዎች የተነሳ ተጽዕኖዎች ሲባል ለምሳሌ የወንጀል መጠን እጅግ ጨምሮ ነበር። የተለያዩ ጥናቶች እንደሚያሳዩት የወንጀል ሂደቱ ጨመረ። ምክንያቱም ሰዎች ይህንን ነገር ለማስገኘት የተለያዩ መስዋዕትነትን መክፈል ጀመሩ። ያም ሆነ ይህ አንዳንድ ሰዎች እና አካላት የሚሰነዝሩ የተለያዩ ባወላዎች አሉ። የአሜሪካ መንግስት ሰዎች መጠጥን እንዲተው የተወሰነ መርዝ እንዲያው መጠጦች ውስጥ በአጠቃላይ ጨምሮ ነበር ይባላል። ይህ ሁሉ ተጽዕኖና ከዚህ ሁሉ ውጭ የሆኑ ያልጠቀስናቸው በርካታ ጥረቶች ተደርገው ነገሩን ከችግርነት ሊያወጡት ቀርቶ ጭራሽ በችግር ላይ ችግር ሆኑበት። በዚህም የተነሳ በ1933 በዲሴምበር ወር ላይ ከይቅርታ ጋራ ይህ ህግ እንደተነሳ የሚያበስር ዜና ተሰማ። እንደሚያበስር የምታውቁት በሚቀጥለው ቀን በአገሪቱ ዙሪያ የደስታ በዓል እንዲከበር ተደርጎ ነበር።
መጠጥ ድጋሚ ስለተፈቀደላቸው እነሱ ባሉበት በዚያው ዘመን እንተዋቸውና ወደ 14 ክፍለ ዘመናት ያካለለ የታሪክ ምዕራፍን ዘለን ወደ ኋላ ተመልሰን በረሱላህ ዐለይሂ ወሰለም ጊዜ የተከሰተ አንድ ክስተትን እናውሳ። في صحيح البخاري أنس بن مالك أبو طلحة أبو أيوب الأنصاري ሌሎችም ባሉበት በእኛ ቤት ውስጥ መጠጥ እየቀዳሁላቸው ነበር ይላል። በዛን ሰዓት መጠጥ አልተከለከለም ነበርና መጠጥ እየቀዳሁላቸው እየጠጡ ነበር ይላል። የሆነ ሰው ድንገት መጣና هل بلغكم الخبر አላቸው። ዜናው ደርሷችኋል አላቸው። ሰማችሁ? የምን ዜና አሉት? አላ ኢነ الخمر قد حرمت خمر እኮ حرام ሆናለች ተከልክሏል መጠጥ አላቸው። በዚህ ሰዓት ምን ይላል? ሂድና አጣራ ያለኝ ማንም የለም አለ። ለማጣራት ማንም አላዘዘኝም። ይህን ለማድረግ እነሱም ሌላ ጥያቄ አልጠየቁትም። ወዲያው አቡ ጠልሃ አነስ ቶሎ በልና እዛው የተጠራቀመውን መጠጥ አውጥተህ ድፋዋል። ወዲያው በዛ ሰዓት መዲና ውስጥ ሁሉም ከቤቱ መጠጥን እያወጣ ከመድፋቱ የተነሳ ቃናው ተቀይሮ ነበር ይባላል። ምድሩ በአጠቃላይ በመጠጥ በዝቷ ነበር። 13 ዓመት የፈጀ በርካታ ወጪ፣ የሰው ነፍስ ማጥፋት የመሳሰሉትና የመሳሰሉት ጉዳዮች አልተከሰቱም። አንዲት ቃል ነበረች የወረደችው ኢነመ الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه لعلكم تفلحون። ይህች ቃል በቂ ነበረች ላመኑ ሰዎች። ኢስላም መፍትሄዎችን ከማቅረቡ ባሻገር አንደኛ እነኚህ መፍትሄዎች ሁሌ ግብን የሚመቱ ይሆናሉ። ሁለተኛ እነኚህ መፍትሄዎች በሰዎች ልቦና ውስጥ እንዲሰርጹ መንገድንም ያመቻቻል። እነኚህ መፍትሄዎች ያመጡትን ትልቅ መልካም ህይወት የሚያበላሹ ነገሮች ደግሞ ስራቸውን እንዳይሰሩ ወደዚህ የተስተካከለ ህይወት መንገድ እንዳያገኙ አስቀድሞ በር ይዘጋባቸዋል። ባህሪያዊ ከሚባሉ ዓለማዊ ችግሮች መካከል አንዱ የወሲብ ልቅነት ነው፣ ወይም ደግሞ በወንድና በሴት መካከል ያለው ግንኙነት ልቅ መሆን። ይህን ጉዳይ አስመልክቶ ምናልባት እናንተ እንዲያው ሰዎች አላህን በማመጽ ደረጃ ወይም የሱን ህግ በመጣስ ረገድ ሊሰሩት የሚችሉት ከፍተኛ ወንጀል ምንድነው ቢባልና ቢጠየቅ ብታስቡ ምናልባት አሁን የሚፈጠረው ላይ ሊያደርሱበት ይችላል። አሁን በገሃዱ ዓለም እየተከሰተ ያለውን አንዳንድ ሀገራት ውስጥ ያለውን ሁኔታ ሰዎች እንዲህ ቢያስቡት ራሱ ላይመጣላቸው ይችላል፣ ካልሰሙ ወይ ካላዩ በስ። የዚህ ሁሉ መንስኤ ምንድነው? ከኢስላም ህግጋት መራቃቸው። ኢስላም ቅድም እንዳልኳችሁ ለሁሉ ነገር መሰረታዊ መፍትሄዎችን አበጅቷል። በወንድና በሴት መካከል ያለው ግንኙነት ልቅ እንዳይሆን ለከት አበጀ። አግባብ ያልሆነ ቅልቅልን ከለከለ። አንድ ወንድና አንድ ሴት አጅነቢይ እስከሆኑ ባዳ ወንድና ባዳ ሴት ማን በማያያቸው ቦታ ላይ ተገልለው ለጥቂት ጊዜም ቢሆን ቁርአን ለማስተማርም ወይ ለመማማርም ወይ ለጥሩ ዓላማም ብለው መቀመጥ መገለል ተከልክለዋል። በሌላ ሐዲስ ላይ መልእክተኛው አለይሂ ሰላቱ ሰላም ሶስተኛቸው ሸይጣን ነው ብለዋል። ሁለት ከሆኑ ምናልባት ብዙ ሰዎች እኔ ብዙ ጊዜ ይህን ነገር አደርገዋለሁ፣ በአንድ ቢሮ ውስጥ ከሴክሬታሪ ጋር ይኖራለሁ፣ ምን አይነት መጥፎ ነገር ተፈጽሞ አያውቅም ይላሉ። አላህ ነው የሚያውቀው። ግን በመሰረቱ ይህ ህግ ሲደነገግ ብዙሃኑን የሚመለከት ነው፣ ሁሉንም የሚመለከትም ይችላል። ግን የአላህ ህግ በዚህ ረገድ መጣሱ ራሱን የቻለ አንድ ሌላ ችግር ነው። ስለዚህ ችግር አልተፈጠረም አይባልም። ምክንያቱም ይህ በሱም ላይ በሌሎችም ላይ የሚያሳድረው ተጽዕኖ አለና። ሁለተኛ ሰዎች በልቦናቸው ውስጥ የሚሰማቸው ስሜት፣ የሚያስቡት አስተሳሰብና የሚመላሰብባቸው ሀሳብ ከአንዳንድ ነገሮች ጋር የተቆራኘ ይሆናሉ። እነዚህ የራሳቸውን የቻሉ መጥፎ ተጽዕኖ የሚያሳድሩ ጉዳዮች ናቸው። ሶስተኛው ይህንን ነው በመሰረቱ ላወራ የፈለግኩት። እንደው በሆነ አጋጣሚ አንድ ሰው ከሆነ ሴት ጋር አንድ ክፍል ውስጥ ተቀምጦ ምንም ነገር ሳይፈጠር ወጣ ቢባል ይህ ችግር እንደሌለው ያመለክታል። ሰዎች መረጃ ሲጠቀስላቸው በሆነ አጋጣሚ የተከሰተ ክስተትን እንደ ምሳሌ ማቅረባቸው መረጃ ይመስላቸዋል። ምሳሌ ግን ማብራሪያ እንጂ መረጃ አይደለም። አሁን ያልኩትን ነገር እኔ ማብራራበት ምሳሌ ልስጣችሁ። ነዳጅ ማደያ አካባቢ ሲጃራ ማጨስ፣ ክብሪት መለኮስ፣ እሳት ማቀጣጠል የተከለከለ ስለመሆኑ ሁሉም ይስማማል አእምሮ እስካለው ድረስ። በዚህ ሁኔታ ላይ አንድ ሰው እኔ ከዚህ በፊት የተወሰኑ ቀናት ሲጃራ ማጨሻለሁ፣ ክብሪትም ለኩሻለሁ፣ ከዚህም አልፎ ተርፎ እንዲህ አይነት እሳትም አቀጣጥዬ ነበር፣ ግን አንድም ጊዜ የፈነዳ ማደያ አላጋጠመኝም፣ ምንም አይነት ነገር አልተፈጠረም ቢል ይህ ሰው ምን አይነት መልስ ነው የሚሰጠው? በመሰረቱ ይህን ማድረጉ ራሱን የቻለ አንድ ወንጀል ተደርጎ ይቆጠርበታል። ምናልባት እስርም ሊያስፈርድበት ወይም ከዚያም በላይ የሆነ ቅጣት ሊያስፈጽምበት ይችላል። በኢስላም አልወሳኢል ለሃ አሕካሙል መቃሲድ፣ ወደ ሆነ ነገር የሚያዳርስ መንገድ የዛ መዳረሻው ፍርድ አይነት ፍርድ ይሰጠዋል። በዚህም የተነሳ ወደ መጥፎ የሚያዳርሱ መንገዶች ሁሉ ተዘግተዋል። ይህ የኢስላምን ኢሕካም ሁሉን አካታችና ሁለንተናዊነት የሚጠቁም ነው ማለት ነው። ለዚህም ሲባል ኢስላም በሁሉም ዘመናትና በሁሉም ቦታዎች ላይ ሊፈጸም የሚችል ቀላልና ገር የሆነ እምነት በሁሉም ቦታዎችና በሁሉም ዘመናት። ከጤና አንጻር ከሚስተዋለው በርካታ ችግሮች መካከል አንዱ እየተሰራጨ ያለ ወረርሽኝ በሽታ ነው፣ ኤድስ ወይም ሌሎችን በሽታዎች። መፍትሄው ምንድን ነው? በአንዳንድ ቦታዎች ላይ ማስታወቂያችን ላይ ከዛ ውጭ የተለያዩ መፍትሄዎች የሚባሉ ነገሮችን ትሰማል። አንድ ለአንድ ወይ ደግሞ ያንን ነገር ተጠቀሙ፣ 10 ይሁን 50 ችግር የለውም ብቻ ያችን ነገር ተጠቀም። ያችን ነገር ካልተጠቀምክ የግድ አንድ ለአንድ መሆን አለብን። በዚህ የተነሳ ዝሙትን ያስፋፋሉ። ግን መልእክተኛው አለይሂ ሰላቱ ሰላም ፊማ ረዋሁ ኢብኑ ማጃ ወገይሩሁ ከ14 ክፍለ ዘመናት በፊት ይህ አይነት ነገሮች ሊከሰቱ እንደሚችሉ ጠቁመው ነበር። ማ ظهرت الفاحشة في قوم قط يعمل بها علانية إلا وجد فيهم أو كما قال من الأوجاع التي لم تكن في أسلافهم الذين مضوا إلا ظهر فيهم من الطاعون والأوجاع التي لم تكن في أسلافهم الذين مضوا ፋሒሻ አጸያፊ የሆነ የዝሙትም የሌላም ተግባር
ሰዎች ዘንድ ግልጽ ሆኖ እየተሰራ ይህንን የሚከለክልና የሚቀይር አካል ሳይኖር ተፈቅዶ ሰዎች ዘንድ እየታወቀ በሄደ ጊዜ ከነሱ መካከል ከነሱ በፊት የነበሩ ህዝቦች ላይ ያልተስተዋለ አዳዲስ ወረርሽኝ በሽታዎችን አላህ ያመጣባቸዋል። መፍትሄው ምንድነው? እስላማዊ ህግን መከተል። በሌሎችም መስኮች ላይ ይህን መሰል መፍትሄዎችን ኢስላም ዘርግቶልን በሁለንተናዊነቱ አካቶ እናገኛለን ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ፊ ማዛለ ጅብሪል ዩሲኒ ቢልጃሪ ሐታ ظننت انه سيورثه አሉ። ጅብሪል ጎረቤትን አስመልክቶ ሲመክረኝ ለራሴ ይለኝ እንዲያው መጨረሻ ላይ ካንተም በኋላ ውርስ ሊወስድ ይገባል የሚለኝ መስሎኝ ነበራሉ። አንተ ስትሞት እሱ ይወርስህ የሚለኝ እስኪ መስለኝ ድረስ አሉ። ግልጽ ነው። የጎረቤት ሐቅ ሙስሊም ስለሆነ ብቻ አይደለም፣ ካፊርም ቢሆን የጎረቤት ሐቅ አለው። ይህንን በኢስላም ብቻ ነው የምናገኘው። አንድ ሰው ከጓደኛው ጋር ያለውን ግንኙነት እንደዚሁ ስርዓትና ፈራስ ይዞ እናገኛለን። በአጠቃላይ ከሰዎች ጋር ያለ ግንኙነት ምን መምሰል አለበት? ይህንን ሁሉ በጣም በሚደንቅና በተከሸነ ህግጋት አካቶ እናስተውላለን ማለት ነው። በዚህም ሲባል በደልን ከለከለ። እኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱሁ በይነኩም ሙሐረመን ፈላ ተዛለሙ። እኔ በደልን በራሴ ላይ እርም አድርጌያለሁ፣ በእናንተ መካከል እርም አድርጌዋለሁና እርስ በርስ አትበዳደሉ። ዙልም ሁሌ የተወገዘ ነው፣ በየትኛውም አይነት ቀለም ቢቀባ ለማንም ቢሆን ሙስሊም ሆነም አልሆነ ማንም ሊበደል አይገባም። እውነት በእውነትነት ይፈረድለታል፣ ይፈረድበታል። ስለዚህ ፍትሃዊነት፣ ሚዛናዊነት ብሎም ደግሞ ከበደል ራስን ማራቅ ይሄ ሁሉንም ሰዎች የሚመለከት ከሁሉም ጋር ግንኙነት ልንፈጥርበት የሚንችል መሳሪያ ነው። ለዚህ ነው ኢስላም ያልሆኑ ወገኖች ከሚሰጧቸው ምስክርነት መካከል አንዱ ይህን የተመለከተ ነው። ልብ በል ይህን የሚለው ለእናንተ አይደለም ብያችኋለሁ። ምክንያቱም እኛ እከሌ እንዲመሰክርልን አንፈልግም። ነገር ግን ይሄ የሚያስፈልጋቸው ሰዎች ሊኖሩ ይችላሉ። እኔ ከሰው ሰራሽም ይሁን ከሰው ሰራሽ ከማይባሉ ህግጋት ሁሉ ይበልጥ ፍትህኛ የምለው ህግ ወላ የጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ ኢዕዲሉ ሁወ አቅረቡ ሊተቅዋ የሚለው ቃል የተነገረበት ህግ ነው አለ። ከዚህ የበለጠ ፍትህኛ ተናናቀ። ይሄ በመሰረቱ የቁርአን አወራረዱን ብንመለከት ከማን ጋር የተገናኘ ነው? ከካህዲያን ጋር የተገናኘ ነው። ለሰዎች ያላችሁ ጥላቻ ፍትህን እንድታፋልሱ ሊገፋፋችሁ አይገባም ይላል። ምንም ቢሆን ፍትህን ፈጽሙ፣ ሚዛናዊ ይሁን፣ ማንም ሊበደል አይገባም፣ ሙስሊም ይሁን ከሃዲ ማለት ነው። ይህ የኢስላም አስተምህሮት ነው። ይህ ህግ በሰዎች መካከል ያለውን ግንኙነት እጅግ የሚያሳምርና የሚያሰምር ነው። ይህም ብቻ ሳይሆን እርስ በርስ ባለ ግንኙነት ላይ ከሌሎችም ጋር ባለ ግንኙነት ላይ ርህራሄንና ይቅርታን የሚያሰፍን ህግ ነው። ይህ ርህራሄ ከጠላትም ጋር ቢሆን ልብ በል፣ ከጠላት ጋር ቢሆን ማለት ነው ሰዎች ለጠላት ምን ማድረግ እንዳለባቸው ብዙዎች ምክር አይቀበሉም። ኢስላምን ከጠላትም ጋር ቢሆን ፍትህ ሁል ጊዜ ሊለየን እንደማይገባ ያስተምራል። ከጠላት ጋር የሚለው ምንድነው? ምናልባት በሆነ አጋጣሚ በሚፈጠር ጦርነት ላይ ሁለት ሰራዊቶች እየተዋጉ አንደኛው ሰራዊት ከጠላት ጋር በሚኖረው ግንኙነት ላይ ግድ ፍትሃዊነት ያስፈልገዋል። ለዚህ ነው መልእክተኛው የጦር ህግጋትን አስመልክቶ ምናልባት በዛሬ ሰብአዊ መብት ተከራካሪዎች ዘንድ የማይታወቁ ብሎም ቢታወቁ ምናልባት ወደ መጨረሻ የታወቁ ህግጋትን አስቀድመው ደንግገውልን እናገኛለን። ለዚህ ነው ለምሳሌ በዚህ ርዕስ ላይ ረሱል ሰለላሁ ዐለይሂ ወሰለም ከተናገሯቸው ንግግሮች መካከል አንዱ ምንድነው? ማ ጃአ ፊ ሰሒሐይን ሚን ሐዲስ ዓብድላህ ብን ዑመር ምን ይላል? ዓብድላህ ብን ዑመር ወጀደት ኢምራአቱን መቅቱለቱን ፊ ባዕድ መጋዚ ረሱሊላህ ሰለላሁ ዐለይሂ ወሰለም። በሆነ የረሱል ሰለም ጦርነት ላይ አንድ ቀን አንዲት ሴት ተገድላ ተገኘች ይላል። ሞታ ተገኘች፣ ሙስሊም አይደለች። በዚህ ሰዓት መልእክተኛው በይህን ነገር አስቆጣቸው፣ ከለከሉ። ፈነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ቀትል ኒሳኢ ወስቢያን። መልእክተኛው ዐለይሂ ሰላቱ ወሰላም በዚህ ጊዜ ሴቶችንና ህፃናትን ከመግደል ከለከሉ። ሌላ ጊዜ ሌላም ሰው አይገደልም፣ ግን በጦርነት ላይ ራሱ ሴቶችና ህፃናት አይገደልም። እንደዚሁም ፊማ አኽረጀሁ ሙስሊም ምን ይላሉ? ሰዎችን ጠብዓን ወደ ጂሃድ በሚያሰማሩበት አጋጣሚ ከሚናገራቸው በርካታ ነገሮች መካከል አንዱ ነው። ላ ቱመሲሉ ወላ ተቅቱሉ ወሊደን ይሉ ነበር። ከሞተ በኋላ ራሱ ገድየዋለሁ ብለህ የሚያስጠላ ተግባራት መፍጸም አይተፈጽም። ጆሮውን መቁረጥ ወይ ቁስል መፍጠር ወይ አፍንጫውን ማስበላሸት የመሳሰሉ ነገሮች እንዳትፈጠራሉ። ወላ ተቅቱሉ ወሊደን አዲስ የተወለደ ህፃንም አትግደለዋል። እንደዚሁም ምን ነበር? እንጠለቁ ቢስሚላሂ ወዐላ ሚለቲ ረሱሊላህ ላ ተቅቱሉ ሸይኸን ፋኒያ። እጅግ ህይወቱን የገፋ ኑሮ የገፋ ወይም እድሜው የገፋ ሼክ ሽማግሌ አትግደሉ፣ ህፃንንም አትግደሉ። ጠፍለን ወላ ሰጊረን እድሜው ያነሰም ቢሆን ሴትንም እንደዚሁ። ወላ ተጉሉ ኢላ አኺሪ ማ ቃል። በሌላም ሐዲስ ላይ መልእክተኛው ዐለይሂ ሰላቱ ወሰላም የነበራቸውን አመራር ረባህ ብን ረቢዕ ያወራልን ምን ይላል? መልእክተኛው ዐለይሂ ሰላቱ ወሰላም በሆነ ጦርነት ላይ ሰዎች ተሰባስበው ተመለከቱ። ለምንድን ነው የተሰባሰቡት? እና የሆነ ሰው ጠየቁ። ላኩና ሂድና እስቲ ምን እንደሚያደርጉ ተመልከትልኝ አሉ። ተመለሰና ምን አላቸው? ዐለም ረአቲን ቀዲል አላ። የተሰባሰቡት የሆነች የሞተች ሴት አለች ተገድላ እሷን አስመልክቶ ነው አሉ። መልእክተኛው በዚህ ሰዓት ምን አሉ? ማ ካነት ሃዚሂ ሊቱቃቲል። እቺ እኮ ልትጋደል አልነበረም፣ እሷ አትጋደልም። ለመጋደል ብትመጣ እንግዲህ ህይወትን ለማዳን መቼም የሆነ እርምጃ ትወስድ ይሆናል ጂሃድ ላይ። ነገር ግን እቺ ለመጋደል አልመጣችም። በዚህ ሰዓት ለኻሊድ ብን ወሊድ የሆነ መልእክት ላኩለትና ሄደ ንገረው ብሎ ለአንዱ ላኩት። ቁል ሊኻሊድ ላ ተቅቱለነ ምርአትን ወላ ዓሲፈን፣ ሴትን እንዳትገድል
ይላሉ። ወላ ዓሲፈን ዓሲፍ ምን ማለት ነው? ዓሲፍ ማለት ከህዝቦቹ ወይም ከሆኑ ሰዎች ጋር አብሮ የሚሰራ ነው። የሚዋጋ መሳሪያ የሚመዝ አይደለም። ይሄ ነገር ግን እነሱን የሚያገለግላቸው ነው፣ በተዘዋዋሪ የሚተባበራቸው ማለት ከመሆኑም ጋር ግን እንዳይገደላሉ። ይሄ ተግባሩ ስህተት ሊሆን ይችላል፣ መሆን አልነበረበትም። ከጠላት ጋር መወገን ግን መሳሪያ አንስቶ እስካልተዋጋ ድረስ እሱም እንዳይገደል መልእክተኛው ዓለይሂ ሰላቱ ወሰላም በዚህ ሐዲስ ላይ ይከለክላሉ ማለት ነው። ሌሎችም ሐዲሶች ላይ መልእክተኛው ዓለይሂ ሰላቱ ወሰላም ይህን መሰል መልእክቶችን በበርካታ አጋጣሚዎች እንዳስተላለፉ ተናግረዋል። በተለይ ህፃናትን አስመልክቶ ለዚህም ነው አላህ ቁርአን ላይ ወቃቲሉ ፊ ሰቢሊላሂ الذين يقاتلونكم ولا تعتدوا የሚለው አስመልክቶ ኢብኑ አባስና ሌሎች እንደፈሰሩት ድንበር አትለፉ ማለት እድሜያቸው የገፋ አዛውንትን፣ ህፃናትን፣ ሴቶችን አትግደሉ ማለት ነው ብለው ፈስረውታል። ይህንን ፈለግም ደግሞ የእሳቸው ተተኪ ሆነው ህዝቡን ሲያስተዳድሩ የነበሩ ኸሊፋዎች ተግባራዊ ሲያደርጉት እንመለከታለን። አቡበክር አስዲቅ ረዲየላሁ ዐንሁ ወአርዳ የኡሳማን ጀሽ በላከ ቁጥር የመከረው ምክር ነበር። ምን ይላል? ያ አዩሃ ናስ ቂፉ አላቸው። ኡሲኩም ቢዐሽሪን ፈሕፈዙሃ ዐን 10 ነገሮች መክራችኋለሁ፣ አንዴ ቆም በሉና አዳምጦኝ አላቸው። ተምድዷቸው። ላ ተኹኑ ምን ማለት ነው? ላ ተኹኑ ከዳተኛ አትሆኑ ማለት ነው። በጦርነት ላይ ከዳተኛነት የተከለከለ በሆኑ ህዝቦችና በሙስሊሞች መካከል የቃል ኪዳን ትስስር ካለ ይህንን ቃል ኪዳን ማክበር በሁሉም አጋጣሚዎች የግድ ነው። ቃል ኪዳን መፍረስ ካለበት በምን አይነት መልኩ መፍረስ እንዳለበትም ኢስላም ነግሮናል። ልብ በል ወአቲሙ ዐህደሁም ኢላ ሙደቲሂም። ሌሎችም የቁርአን አንቀጾች ላይ እንደዚሁ ይህ ቃል ኪዳን የግድ ሊፈጸም ይገባል። ግን እነሱ ቃል ኪዳኑን ሊያፈርሱ ከሆነ ወይም ውስጡን ሌሎች ጠላቶችን በሙስሊሞች ላይ የረዱ የሙስሊሞችን ማንነት ለመፈረካከስ ጥረት የሚያደርጉ ከሆነ አንተ በድብቅ እንደነሱ ቃል ኪዳን አፍርሰህ እርምጃ እንዳትወስድባቸው። ነዓም ወላ ተኹን መን ኻነ የሚያጭበረብር ሰው ስላጭበረብር አንተ አታጭበረብረው። ያንተ መልስ ያንተ እርምጃ ይፋ መሆን አለበት። ምን አለ አላህ ሱብሓነሁ ወተዓላ ወኢማ ተኻፈነ ሚን ቀውሚን ኺያነተን ፈንቢዝ ኢለይሂም ዐላ ሰዋ ኢነላሃ ላ ዩሒቡል ኻኢኒን። በሆኑ ህዝቦች መካከል በአንተና በእነሱ መካከል ቃል ኪዳን ኖሮ ቃል ኪዳንን የሚያፈርሱብህ መስሎ የሚከዱህ መስሎ ከጠረጠርክ መረጃዎችን ካገኘህ እንደማለት ነው። ፈንቢዝ ኢለይሂም ዐላ ሰዋ በግልጽ ቃል ኪዳናችን ፈርሷል፣ ካሁን በኋላ እንደዚህ ነገር ስናገኘን ቃል ኪዳናችን ፈርሷል ብላቸው። በግልጽ ምን ማለት ነው? በግልጽ የሆነ እርምጃ እንዳትወስድ ማለት ነው። ንገራቸው። ለምን? ኢነላሃ ላ ዩሒቡል ኻኢኒን አላህ ሱብሓነሁ ወተዓላ ከዳተኞችን አይወድም። በእንዲህ አይነት ርዕሶች ላይ እንኳን ይሄ ነው የኢስላም አስተምሮ። ላ ተኹኑ ይላል አቡበክር። ወላ ተጉሉ የምርኮ ገንዘብ ሳይከፋፈል አትስረቁ ማለት ነው። ወላ ተግዱሩ ቅድም ያልኩት ቃል ኪዳናችሁን አታፋርሱ። ወላ ቱመሲሉ ከሞተ በኋላ በሰውነቱ ላይ የሆነ እርምጃ አትውሰዱ። ወላ ተቅቱሉ ጢፍለን ሰጊራን አው ሸይኸን ከቢራን ወላ ምርአት ትንሽም ትልቅም አዛውንት የሆነ ወይም ሴትን አትግደሉ። ወላ ቱዓቂሩ ነኽለን ወላ ቱሐሪቁ አው ተዕቂር ነኽለን ወላ ቱሐሪቁ ወላ ተቅጠዑ ሸጀረተን ሙስሚር። ሰዎች ብዙ ጊዜ በጠላት ይዞታ ስር ያለ የሚመስላቸው ነገር ሁሉ ማጥፋትና ማበላሸት ይወዳሉ። በዚህ የተነሳ ምናልባት ፍሬ የሚያፈሩ ነገሮች ዛፍም ይሆን ወይም ከዛፍ ውጭ እንደ ንብ ለምሳሌ ቀፎ ይኖራል። ይህን የንብ ቀፎ የእነሱ ነው ብለህ ማበላሸት የለብህም። እንደዚሁም ወላ ተቅጠዑ ሸጀረተን ሙስሚር የሚያፈራ ዛፎችን አትቁረጡ። እኔ ከሰው አልፎ ዛፍ እንኳን በዚህ መልኩ ሊከበር ይገባ ወይም ደግሞ ስርዓት ይዞ ሰዎች ንብረትን ማጥፋት የለባቸው ማለት ነው። ወላ ተዝበሑ ሻተን ወላ በቀራተን ወላ በዒራን ኢላ ሊማእከለ ምን አታድርጉ? በግም ይሁን ፍየል ወይም ደግሞ ከብትን ወይም ደግሞ ግመል ስታገኙ የሚበላ ካልሆነ በስተቀር የጠላት ንብረት ነው እያላችሁ እያወደማችሁ እንዳትሄዱ። ከዚህም አልፎ ተርፎ ምን አለ? ወሰውፈ ተምሩነ ቢአቅዋሚን ቀድ ፈረጉ አንፉሰሁም ፊሰዋሚዕ አው ፈረጉ አንፉሰሁም ፊሰዋሚዕ ፈደዑሁም ወማ ፈረጉ አንፉሰሁም ለሁ። ራሳቸውን ለሆነ ጉዳይ አግልለው በገዳማት ውስጥ የተቀመጡ ሰዎችን ታገኛለህ። እዛው ባሉበት እኛ ራሳችንን ለሆነ ነገር አግለናን ብለው ለመቆቱበት ጉዳይ ተዋቸዋል። አትንካቸው። እነሱ በዛው ባሉበት ተዋቸው። ሌላ እምነት ተከታይ ሆኖ ምናልባት የሌላ እምነት ተከታይ መሪዎችን ተደርጎ ሊታሰቡ ይችል ይሆናል። ግን ከማባራ እዛው ባሉበት ተዋቸው። ይሄ በጂሃድ ላይ የሚወሰድ ግን ኢስላም ይሄ ሆኖ ሳለ የስሙ መጥፋት የቅርጹ ወይም ደግሞ የነጸብራቁ እንዲበላሽ አድርጎታል። አንዳንድ ሰዎች ዘንድ ይህ እውነታ ሳይታወቅ ተንብቶ እናገኛለን ማለት ነው። ግን በተለያዩ አካባቢዎች ደግሞ ወይም ከኢስላም ውጭ ባሉ እምነቶች ላይ ይህን የሚቃረኑ ነገሮችን ልናስተውል እንችል ይሆን። ለምሳሌ መጽሐፈ ሳሙኤል ቀዳማዊ በሚባል ምዕራፍ 15 ቁጥር 3 ላይ አዳምጡ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉና አህያውን ግደል ይላል። በአዩል ፈሪቀይን አሐቁ ቢልአምን። ግልጽ ነው። ያም ሆነ የኢስላም አዛኝነትና ሩህሩህነት ከሰው ወይም ከሰብአዊ ፍጡራን አልፎ እንስሳት ላይም የሚስተዋል እንስሳት እንዲታዘንላቸው በኢስላም ተደንግጓል። ይህም በርካታ ህግጋት ውስጥ ላናገኝ እንችላለን። في الصحيحين من حديث عبد الله بن عمر قال انه مر بقوم نصبوا دجاجة يرمونها. عبد الله بن عمر ሰዎች የሆነችን ዶሮ አስቀምጠው እንደ ኢላማ እሷን ለመምታት ሲወራወሩ ተመለከታቸው። ሲደርስባቸው ተበታተኑ። ምን አለ? ማን ነው እንደዚህ ያደረገው ብሎ ተቆጣቸው። መልእክተኛው አለይሂ ሰላቱ ወሰላም ይህን ያደረገን ሰው ተራግመዋል። ህይወት ያለውን ነገር እንደ ኢላማ መጠቀምን አጥብቀው ከመከልከላቸው የተነሳ ተራግመዋል ይላል። እንደዚሁም في الصحيحين ايضا من حديث انس መልእክተኛው አለይሂ ሰላም እንስሳት በአጠቃላይ ተይዘው እንደ ኢላማ መጠቀም እንደሚከለከል ተናግረዋል። ከዚህ ያለፈ ደግሞ እንስሳ በሚታረዱበት ወቅት ነዓም ኢስላም ሚዛናዊ ስለሆነ እንስሳን አትብሉ አይልም። ወይም እንደ አንዳንድ ሰዎች እንደሚያደርጉት እንደፈለክ አንገቱን ቀንጥሰህም ቢሆን በሽጉጥም ገድለህም ቢሆን ብለው አይደለም የሚለው ስርዓት አበጅቷል። አልኢማም አሕመድ ብን ማጃህ ሌሎችም ከአብዱላህ ብን ዑመር ባወሩት ሐዲስ ላይ ምን ይላል? እብን ዑመር አመረ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢሐድ ሽፋር ወአን ቱዋራ ዐኒል በሃኢም ወቃለ ኢዛ ዘበሐ አሐዱኩም ፈልዩጅሂዝ። መልእክተኛ ዐለይሂ ሰላቱ ወሰላም ቢላዋ እጅግ በጣም እንዲሳል አዘዙ ይላል። ቢላዋ መሳሉ
يقد ነው ለምን እንዳያሰቃየው ሌላ ሐዲስ ላይ في الصحيحين حديث أوس شداد بن أوس إن الله كتب الإحسان على كل شيء فإذا قتلتم فأحسنوا القتلة وإذا ذبحتم فأحسنوا الذبح ይላል ብታርዱ አስተራራዳችሁን አሳምሩ ይላል وليحد أحدكم شفرته وليرح ذبيحته አንዳችሁ ቢላዋን እጅግ አድርጎ ይሞርድ ያሳምር ለምን እንዳያሰቃየው እዚህ ቦታ ላይ ከዚህ የተጨመረ ነገር አለ አሁን የተከስኩላችሁ ይቀድሙ ሐዲስ ላይ ምን አሉ ወአንቱ ወራ አን البهائم ስትሞርደው ራሱ ከእንስሳው እንድትደበቅ እሱ ፊት ለፊት አይደለም መሞረድ ያለበት እና ምን አሉ إذا ذبح أحدكم فليجهز ቶሎ ብሎ ይረዳ ማረድ የፈለገ ሰው አለ ሌሎችም ሐዲሶች ላይ ሰነዶቹ በተወሰነ መልኩ ኺላፍ አላቸው ግን على الراجح ሐሰን ደረጃ ይደርሳል في حديث عكرمة عن ابن عباس አንድ ሰው እግሩን የፍየል አንገት ላይ አስቀምጦ ቢላዋ እየሞረደ ደረሱ መልእክተኛው አለይሂ ሰላቱ ሰዋ ይሄን የሚወርደውን ሰው ታየዋለች መልእክተኛው ምን አሉት أفلا قبل هذا تريد أن تميتها موتات يعني ከዚህ በፊት አትሞረድም ነበር አሁን እሷን ይዘህ ነው ወይ የምትሞረደው ከአንድ በላይ የሆነ ሞት ልትገላት ትፈልጋለህ አለ እሱ አይደለ እንግዲህ አስተውል ይሄን የመሳሰሉ በርካታ ሐዲሶች አሉ እንስሳው ሞቱ አልቀረ ያው መታረዱ ካልቀረ እንደፈለገ አድርጌ ባርደው አንዴ መሞቱ የማይቀር ከሆነ ምን ይሄን ያህል ጭቅጭቅ አስፈለገ ሊባል ይችላል ያ ከመሆኑ ጋር እስላም ግን መሞቱ የማይቀረውን እንስሳ እንኳን በስርዓት እንድታርደው ህግ እንደነገገ ማለት አንድ ሰው እንዲያውም ለእንስሳ እንደሚያዘን ሲነግራቸው መጥቶ في مسند الإمام أحمد حديث معاوية بن قرة عن أبي ምን አላቸው يا رسول الله إني لأذبح الشاة وأنا أرحمها አላቸው በግ ወይ ደግሞ ፍየል ሳርድ ታሳዝነኛለች ራራላታለሁ ምን አልኩኝ ተኛው ወሻቱ ኢርሐምተሃ ረሂመከ الله ለሷም ለዚች በግ ወይም ደግሞ ፍየል አንተ ካዘንክና ከራራህ አላህ ይራራልሃል አለ አይደለም ስለዚህ ይሄ ሁሉ የእስላምን ሩህሩህነት ግታቱ ደግሞ ቀላልነታቸውን የሚጠቁም ነገር ነው ማለት ነው እስላም ከሚለይባቸው በርካታ ነጥቦች መካከል በተለያዩ ህግጋትና እምነቶች አንፃር መካከለኝነትና ሚዛናዊነት መላበስ አንዳንድ ነገሮች ላይ ድንበር ያለፈው ህግጋት ታስተውላል ሌሎች ቦታዎች ላይ ደግሞ እጅግ በጣም የወረደና ከለዘብተኝነትም ያነሰ ደረጃ ላይ የምታስተውላቸው ህግጋት ይኖራል እስላም ግን እንዲህ አይነት ነገር አያል በእስላም ሁሉ ነገር ለከታለው ሚዛናዊ ነው ግን አንድ ጥያቄ ሊነሳ ይችላል እንዴት አድርጎ ሚዛናዊ ሊሆን ቻለ ከተባለ እስላም ሚዛናዊነቱ እንዲያው እነከሌ እንዲህ ብለዋል እነከሌ ደግሞ እንደዚያ ብለዋልና መሀል እንግባ ብሎ መሀል ሰፋሪነት አይደለም ኢስላም ሚዛናዊነት ቀደምትነት ነው ምን ማለት ነው ከእውነትና ከውሸት የቱ ይቀድማል ቢባል እውነት መሆኑ ጥርጥር የለው ሰዎች መሰረታዊ እምነታቸው እውነት ነው كان الناس أمة واحدة فبعث الله النبيين مبشرين ومنذرين وما كان الناس إلا أمة واحدة فاختلفوا መሰረታዊ እምነታቸው ተውሂድ ነው የአላህ አንድነትን አውቆ እሱን መገዛት ነው ከዛ በኋላ ነው አዲስ መጤ የሆነው ተርጎ ገብ ማጋራት ወይም ባለ አምልኮ የተከሰተ በጥቅሉ አዳዲስ እምነቶች ከጊዜ በኋላ የሚፈጠሩ ከሆነ እነዚህ እምነቶች ወይ ወደ ግራ ወይ ደግሞ ወደ ቀኝ ያደሉ ይሆናል እስላም የድሮ ከመሆኑ ጋር መሀል ላይ የሚቀር ቀጥተኛ መንገድ በዚህ ነው መካከለኛ የሚባል ይህ ግለሰቦችን አስመልክቶ የሚሰጠው ፍርድም ይሁን ለምሳሌ ኢሳ አለይሂ ሰላም አይሁዳውያን ዘንድ እጅግ የተረገመ የዝሙት ልጅ ተደርጎ ነው የሚቆጠረው መርየምም እንደዚህ የነሱ ተቃራኒ የሆኑት በሚገርም ሁኔታ ወዳጃቸው የሆኑት ግን ተቃራኒ የሆኑት ደግሞ አምላክ ነው ወይ አምላክ ልጅ ነው ይላል ሙስሊሞች የማይገባውን ደረጃ ይሰጡት ክብሩን ዝቅ በማድረግ ተራ ሰውም አያደርጉትም እንኳን ሊሰድቡት ይቅርና ከተላላቅ የእስላም መልእክተኞች አላህ የላካቸው ነብዮች መካከል አንዱ ነው በሱ ያላመነ ሙስሊም አይሆንም እሱን ያላከበረ ሙስሊም አይሆንም በእውነትም ካየነው ሙስሊሞች በእርግጥ የሱ ተከታይ ናቸው የሌሎችም ነብያት ተከታይ ናቸው መልእክተኛ አለይሂ ሰላም አነ አውለ الناس بعيسى ابن مريم في الدنيا والاخره እንዳሉት እኔ ከማንም የበለጠ ለኢሳ ኢብኑ መርየም በዱንያም በአኺራም የቀረብኩ የተሻልኩኝ ነኝ ይላል ለሱ ተገቢ ነኝ አንደኛ በእኔና በሱ መካከል ማንም ነብይ የለም ሁለተኛ እኔም እሱም ነብይ ነን አንድ መልእክት ይዘን የመጣን ወንድማማቾች ነን ይላሉ ለዚህ ነው አላህ Subhanahu Wa Ta'ala በኢብራሂም ጉዳይ ላይ ቀደም የተነሳውን ክርክር ሲቋጨው ኢነ አውለ الناس بإبراهيم للذين اتبعوه وهذا النبي والذين آمنوا ለኢብራሂም ይበልጥ የተገቡት ሰዎች እነማን ናቸው እነዚያ ያመኑት ናቸው እሱ ደግሞ ይህ ነብይና ያመኑት ወንድሞቹ ናቸው ስለዚህ እውነተኛ ተከታይነት ነው የዚያ እምነት ተከታይ ወይም ደግሞ የዛ ነብይ ወዳጅ የሚያደርገው ማለት ነው ግልጽ ነው ከዝርዝር የዱንያ ህጋትም አንፃር ስንመለከት የተለያዩ ህጋትን በደረጃዎችና በቅደም ተከተል ደንግጓል ድንገት ዱብዳ ባላመጣም በተለይ ደግሞ ህጋት የሚደነገጉበት ወቅት ነዓም እንደ ምሳሌ ኸምር አስቀድሞ መጀመሪያው ነው حرام አልነበረም በኋላ ነው እርም የተደረገው ለምን ሰዎች መጠጥን የሚወዱ ከነበሩ መልእክተኛው አለይሂ ሰላም የአላህ አንድነትን የመሰለ ትልቅ ጉዳይ ይዘው መጥተው ቅድሚያ መጠጥን ተወኝ መልእክት አላስተላለፉም አይሻ في صحيح እንደምትለው ነገር ግን ኢማናቸው ልባቸው ከተጠነከረ በኋላ ይህ ህግ ተደነገገ ያ የድንጋጌ ዘመን ስለነበር ማለት ግልጽ አይደለም ይህ ሲባል ግን እጅግ ነገሮችን በማለሳለስ ነገሮች እስኪደነገግ ወይም ሌላ ዓላማ ተብሎ ወይ ችግረኛ እስከሆነ የሚያስፈልገው እስከሆነ ድረስ እንደፈለገ ይጠጣ ይጨንብስ አይባል መጽሐፈ ምሳሌ 31:6-7 ላይ ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት ይላል ነፍሱ ለመረረውም የወይን ጠጅ ስጡት ይጠጣ ድህነቱንም ይርሳ ውስቁልናውንም ከእንግዲህ ወዲህ አያስብ ይላል እንዴት ህግጋት በእስላም ነው በእስላም የምናስተውለው ነገር ቅድም እንዳልኳችሁ ቁርጠኛ ህግጋት ቢኖሩም እነዚህ ቁርጠኛ ህግጋት ግን የሰዎች ማንነትና የእምነት ደረጃ ብሎም የአመለካከት የስብዕና ደረጃ ያገናዘቡ ናቸው ሚዛናዊ ናቸው ማለት
ከዚህ ሚዛናዊነት መካከል በተለያዩ ዓለም አቀፍ ጉዳዮችና ህግጋት ላይ ኢስላም እንደ ምሳሌ ቅድም የጠቀስኩትን የንብረት አከፋፈለን አስመልክቶ አንድ ሰው ግለሰብ እስከሆነ ድረስ የፈለገው ያህል ንብረት አካብቶ ለማንም መስጠት ግዴታ አይሆንም የሚል ህግ የለውም። እንደ ሌሎች ደግሞ ንብረት ወይም ገንዘብ የማህበረሰብ እንጂ የግለሰብ አይደለም እንደሚሉትም አይደለም። ኢስላም መካከለኛ ነው እና እነዚህ አመለካከቶች መጤ ቢሆኑም ቅድም እንዳልኳችሁ የኢስላም መካከለኝነት ቀዳማዊነቱን የሚጠቁም ነው። ለምን አላህ የደነገገው ህግ ስለሆነ ማለት ሌሎችንም ህግጋት በዚህ ረገድ ማስተዋል ይቻላል። ኢስላም ከሌሎች እምነቶች እና ህግጋት ከሚለይባቸው በርካታ ነጥቦች መካከል አንዱ የሚደነጋቸው የአምልኮ ተግባራትም ይሁን ሌሎች ነገሮች ለሰው ልጆች ጥቅም ከባድ ምክንያት መሆናቸው ነው። ለሰው ልጆች ጥቅም የሚያስገኙ መሆናቸው እንጂ ዝም ብለው ለፈተና ተብለው ብቻ የተደነገጉ አይደለም። በእያንዳንዱ ህግ ላይ ከበስተኋላ አላህ Subhanahu Wa Ta'ala የደነገጋቸውን መለኮታዊ ጥበቦች እናገኝ። እነዚህ ነገሮች በተወሰኑ አጋጣሚዎች እናውቃቸው እንረዳቸው፣ በሌሎች አጋጣሚዎች ደግሞ አንረዳቸው ይሆናል። ነገር ግን በእርግጠኝነት አላህ የደነገገው ነገር ሁሉ ከበስተኋላው ጥልቅ ጥበብን ያካተተ መሆኑን ልንረዳ ይገባል ማለት ነው። ለዚህም ሲባል በሰዎች መካከል ያለውን ግንኙነት የሚያስተካክሉ፣ ጥቅምን የሚያስገኙ፣ ባህሪን የሚያንጹ፣ ማንነትን የሚያስተካክሉና የሚያሳድጉ የሆኑ አምልኮ ተግባራትን ደንግጎ በዋነኝነት የሚፈለግባቸው ነገር የአምልኮ ተግባር ነው። ከመሆኑ ጋር ግን በተዘዋዋሪ ሰዎቹ ይህን የሚፈጽሙት አምላኪዎቹ ሳያስቡት እንኳን በእነሱ ላይ የሚያሳድሩ ተጽዕኖ በርካታ ነው። ሰላትን ብትወስድ ሰላት ሁሉ ጊዜ ከጌታ ጋር ያለ ግንኙነትን የሚያጠናክርልን ነገር ነው። ከዚህም ባሻገር ባህሪያዊና ሌሎች መስኮችን ያካተተ ለውጦችን የባህሪ እነጻዎችን ያደርጋል። ጾምን ታስተውል ባህሪን ያነጻል፣ ጸባይን ያስተካክላል፣ ለደሃ ያለህን አመለካከት ያሳምራል፣ እዝነትን ያወርሳል። የሐጅ ስነ ስርዓት በርካታ ጥበቦችን ያካትታል። ሌሎችም የአምልኮ ተግባራት እንደዚህ ማለት ነው። እዚህ ኢስላማዊ የአምልኮ ተግባራት ሁሉ ጊዜ ከበስተኋላቸው በርካታ ነገሮችን እንዳካተቱ በርካታ ሚስጥሮችን ጥበቦችን እንደያዙ ማስተዋል ይቻላል ማለት ነው። በዚህ መሰረት ኢስላም ሁለገብና ሁለንተናዊ እምነት ከመሆኑ ባሻገር በእርግጥም ከጌታ ዘንድ የተደነገገ በመሆኑ ለሰው ልጆች ችግሮች መፍትሄ የሚያስገኝ ብቸኛው ዲን መሆኑን ማወቅ እንችላለን። ለዚህም ሲባል ሁሉንም የህይወት መስኮች ስርዓት ባለው መልኩ የፈር ማስያዝ ሁኔታውን የቻለበት ብቸኛ ዲን ነው። እናም አላህ Subhanahu Wa Ta'ala ይህን እንዲህ ለሰዎች መርጦታል። ሌላው ቀርቶ ሰዎች የማያስቡትን ችግር እየጠቆመ ከነዚህ ችግሮች ራሳቸውን እንዲያርቁ ከእንዲህ አይነት ችግሮች ማንነታቸውን እንዲያልቁ የሚያስተምር እና ብዙዎቻችን ሰዎች በምን አይነት መልኩ ህይወታቸው ማስተካከል አለባቸው ቢባል የምንጠቅሳቸው አስተያየት መሰል የሆኑ ሐሳቦች ይኖሩ ይሆናል። ነገር ግን እነዚህ በጣም የተገደቡ ጉዳዮች ላይ ብቻ ይሆናል። ኢስላም ግን ምናልባት እኛ ብናስብ እንኳን የማንደርስባቸው ጉዳዮችን ያሳምራል። ሌላው ቀርቶ ሶስት ሰዎች በተቀመጡበት አጋጣሚ በምን አይነት መልኩ መቀመጥ እንዳለባቸው ሁለቱ አንደኛው ሳይሰማ በሚስጥር እንዳያወሩ ተከለከለ። ቁጥሩ ብዙ እስካልሆነ ድረስ በሚስጥር እንዳያወሩ ማለት ወይ የተሾካሸኩ ወይ ደግሞ ቋንቋ ቀይረው። ይሄ የሰዎችን ግንኙነት ምን ያህል ኢስላም እንዳሳመረ የሚያሳይ ቅድም እንዳልኳችሁ መንፈሳዊነት ብቻ የሚንጸባረቅበት ሳይሆን ሁሉም መስኮች ያካተተ ሁለንተናዊና ሙሉ የህይወት መስመር ነው። አላህ የደነገገው ይሄንን ነው። ከዚህ ዲን ውጭ ሌላ የሚፈልግ ካለ የክስረት ህይወት እንደሚመራ የታወቀ ነው። አፈገይረ ዲኒላሂ የብጉን ወለሁ አስለመ መን ፊ ሰማዋት ወልአርድ ጠውዐን ወከርሀን ወኢለይሂ ዩርጀዑን። ኢስላም እውነተኛው እምነት። ስለ ኢስላም ማወቅ የፈለገ ሰው ኢስላም የተገነባባቸው መሰረታዊ እምነቶችና ተግባራትን በአጭሩ መረዳት ይችላል። ለዚህ በሩክት ነው። በዚህም የተነሳ ማንኛውም የሚሰማውንም የማይሰማውንም ሰው ኢስላምን በንጹህ አእምሮ ከአሉባልታ በጠራ ልቦና እንዲያውቅ እንዲገነዘብ የግብዣ ጥሪ እናቀርብለታለን። ወላሁ አዕለም ወሰለላሁ ዐላ ሙሐመድ። ሰብስክራይብ በማድረግ ቤተሰብ ይሁኑ።